ሩታ እንደዚህ አይነት ሰው ናት ብለው ነው የላኩልኝ። ያው ቆይ ላሳያችሁ። እንደውም ፍላሽ ራሱ ተልኮልኛል። ያው ፍላሽም ልከውልኛል። ይሄው ፍላሽ ያው እንደውም በስልክ ያርጌ ያሳያችኋለሁ ቪዲዮንም። ከዛ ነው ፎቶዎችም ያሉበት ወረቀቶች ተልኮልኛል። ያው ሩታ ያረገች ያለችው ነገር ጥሩ አልነበረም። ለዛ ነው ወደሷ መመለስ የከበደው። ያንን ነገር ድጋሚ ታረግብኛለች ብሎ ስላሰበ ነው። እየተደረገበት ያለው ነገር ጤነኛ ነገር ስላልሆነ ነው። ሰላም ሰላም ሰላም! ውድና የተከበራችሁ የቤካ ፋሚሊ እንዴት ናችሁ? ያለው እግዚአብሔር ይመስገን። ዛሬ ሰሞኑ ትንሽ አንዳንድ ነገሮች ደስ የሚሉ ነገሮች እያየን ነው። ግራ ያጋባል እምላችሁ አይታችኋል። ግራ ያጋባ እንደሆነና ኤርሚላም ጋር ችግር አለ፣ ሩታም ጋር ችግር አለ። አያችሁ አብርሃም የሆነ ችግር አይቶ እንደሸሸ እናውቃለን። እና ባለፈ ነግሬያችኋለሁ የሩታ ፋይል ተልኮልኛል ምናምን ብያችሁ ነበርና ያ ፋይልን ዛሬ ዝም ብዬ ላሳያችሁ በሚል ነው የመጣሁትና የሩታ ያደረገችውን ነገር አብርሃም ምን አይቶ ምን እንትን ብሎ እንደሸሸ ላሳያችሁ ነው። አንድም ይሄ እንትን እንዲልልኝ ነው የመጣሁት ዛሬ። ይሄንን ቪዲዮ መስራት ሳልፈልግ ነው እየሰራ ያለሁት። ለምን ብዙ ሰው ኤርሚላን እያሳጣት ነው። መጥፎ ናት፣ ጥሩ አይደለችም፣ ያደረገች ያለችው ነገር ጥሩ አይደለም፣ እንደዚህ ተሻጥራ ነው የመጣችው ምናምን እያሉ ነው። ግን ሩታ ኤርሚላም የመጣችበት ጉዳይ ትክክለኛ ጉዳይ ነው። በቃ አብርሃም እየተጎዳ መሆኑን አውቃ ነው የመጣችው። በትክክል አይታለች። በቃ ከነ ብሩክ ጋር ከነ አቤል ጋር ሆና ያለውን ነገር ቀርባ በርቀት ስትከታተል ሩታ እያደረገችበት ያለውን ነገር አይታ ነው የመጣችው ኤርሚላ ስትመጣ። እና የዛሬ የመጣውላችሁ የሩታን ፋይል ይዤ ነው። ስለ ሩታ የተላከልኝ ሙሉ ፋይል ነው ያመጣውላችሁ። በፍላሽ በፎቶ ምናምን የተላከልኝ ፋይል ነው ይዤ የመጣሁት። ሩታ ከእያንዳንዱ ስታረግ የነበረችው አብርሃም በምን ጉዳይ እንደዚህ እንደተናደደባት፣ በምን ጉዳይ እንደዚህ እንደተበሳጨባት የሚያሳይ ፋይል ነው ይዤ የመጣሁት። እና እኔ ሩታ መጥፎ ናት እያልኩ አይደለም፣ ግን አብርሃምን እንደዚህ ሊያስከፋ የቻለው ነገር ምንድነው የሚለውን ለምን ከነሱ ጋር ከፋሚሊዎቼ ጋራ በደንብ አላየውም ብዬ ነው ዛሬ የመጣሁት። የተላከልኝም ሙሉ አልተከፈተም፣ ይኸው እንደታሸገ ነውና ያ ሙሉ እሽግ እንትን እንደተባለልኝ እንደተላከልኝ ያለው። እና ምንም እንትን ቢባል ምንም አይነት ነገር ቢባል ይኸውልህ አብርሃም ያንተንም ጥሩ ነገር መጥፎ ነገር አብርሃም ጥሩ ነው እያልኩኝ አይደለም። አብርሃምም ጥሩ እያደረገ አይደለም። በዚህ ሰዓት አብርሃም ያደረገው ነገር ጥሩ ሆኖ አይደለም። እያንዳንዱ የሚሰራው ነገር እያደረገ ያለው ነገር የሚያሳዝን ነገር፣ በጣም የሚያስከፋ ነገር ነው። ልጅ አለው፣ የልጅ አባት ነው፣ ግን ማድረግ የሌለበትን ነገር እያደረገ ነው። ያ አነሰ አንተን ሳንል ደግሞ ይሄ ምንድነው እንደዚህ ሊያደርግ ያበቃው ስል እንደዚህ ሊያደረሰው አብርሃምን እንደዚህ አይነት ነገር ሊያደርሰው የቻለው ብዬ ሳስብ ደግሞ ስጠይቅ ምናምን የሄርሜላ አጠገብ ላይ ያሉትን እሱ አጠገብ ላይ ያሉ ሰዎችን ስጠይቅ አብርሃም ለዚህ በቃ ጭራሽ ሊታረቅ ከሷ ጋር ሊታረቅ እንዳይፈልግ ያደረገው ነገር ምንድነው ብዬ ሳጣራ ይሄው የሩታ ፋይል ይተላከልኝ። ሩታ እንደዚህ አይነት ሰው ናት ብለው ነው የላኩልኝ። ይሄው ቆይ ላሳያችሁ። እንደውም ፍላሽ ራሱ ተልኮልኛል። ይሄው ፍላሽም ልከውልኛል። ይሄው ፍላሽ ይሄው እንደውም በስልክ ያርጌ ያሳያችኋለሁ ቪዲዮንም። ከዛ ነው ፎቶዎችም ያሉበት ወረቀቶች ተልኮልኛል። ይሄው ፋይሎች አሉት። ይሄው የተጻፈበት ነው እያንዳንዱ። ያው ያደረገችውን ነገር ባደረገችበት ሰዓት ባደረገችበት ቀን የተጻፈው እያንዳንዱ ወረቀት ላይ ፋይል አለ። እና ይሄው ፍላሹም ላይ ያሳያችኋለሁ። ፍላሽም ላይ ራሱ ያለውን ነገር አሳያችኋለሁ። ይሄው ፍላሹ ይሄው ኦቲጂ አለ። ይሄው ኦቲጂ አለ ፍላሹ ላይ ይሄው እንዳይ ሁሉ ነገር ተስተካክሎ ነው የተላከልኝ። የትኛውም ነገር በቃ ለናንተ እንዳሳይ ኦሬዲ መረጃ ያለውን ነገር እንዳሳይ ለናንተ እውነቱን እንዳወጣ ነው የተነገረኝ። ከዚህ ቪዲዮ በፊት የለቀኩትን አይታችሁታል። ግራ ገብቶኛል። ምንም እንደማረግ ግራ ገብቶኛል። እያደረጉ ያሉት ነገር ጤነኛ ነገር አይደለም፣ ግራ የሚያጋባ ነገር ነው ስላችሁ እናንተ አላመናችሁኝም። እኔ እየቀለድኩ ምናምን የመሰላችሁ አይደለም። ይሄው ቪዲዮ ፋይል ተልኮልኛል፣ ዶክመንት ተልኮልኛል። ቆይ ነው በስልክ ያላሳያቸው
ካልሆነ በኮምፒውተርም እንዲህ በደንብ አሳያችኋለሁ፣ ቪዲዮን አሳያችኋለሁ። እኔ ለእናንተ ምንም መደብቃችሁ ነገር የለም። ለምን ለኔም ፋሚሊ ናችሁ፣ ለአብርሃምም ፋሚሊ ናችሁ፣ ለሩታም ፋሚሊ ናችሁ፣ ለሄርሜላም ፋሚሊ ናችሁ አይደል? መከፋፈል ስለማንፈልግ እውነቱን አውቀን ወደ እውነት ወዳለበት በኩል እንድንሄድ ነው። እኔ አብርሃም ሄርሜላ ጋር ሂድ አለለም፣ ግን ሩታ ያረገች ያለችው ነገር ጥሩ አልነበረም። ለዛ ነው ወደ እሷ መመለስ የከበደው። ያንን ነገር ድጋሚ ታረግብኛለች ብሎ ስላሰበ ነው። እየተደረገበት ያለው ነገር ጤነኛ ነገር ስላልሆነ ነው። ገባችሁ ፋሚሊ? እኛ ስናወራ እንዲህ ስንናገር ሩታ ጥፋተኛ አይደለችም አይደለም፣ አብርሃም ጥፋተኛ አይደለም ማለት አይደለም። ያ ማለት አብርሃም እያደረገ ያለው ነገር ጤነኛ ነገር አይደለም። አብርሃም እየሰራ ያለው ነገር ጤነኛ ስራ አይደለም። የሚያስደስት ስራ ሆኖ አይደለም። በጣም የሚያሳዝንና የሚያሳዝን ስራ ነው እያደረገ ያለው ነገር። አስቡት እስኪ ይሄ ሰው ባይከፋ እንዲህ ባይሆን ይገርማችኋል። በጣም ነው የሚከብደው፣ በጣም ነው የሚያስጠላው፣ በጣም ነው የሚደብረው እየተደረገ ያለው ነገር። እኔ ማመን እስከሚያቅተኝ ድረስ እንደዚህ አይነት ፋይል እንዴት ነው አብርሃምም እያደረገ ያለው ነገር እኮ ሩታን አያሳዝናትም ማለት አይደለም። ሩታም በጣም እያዘነች ነው። ለምን? የልጁ እናት ናት። አብርሃም ደግሞ የልጇ አባት ነው አይደል? እንደዚህ አይነት ነገር እንዴት ነው ከሁለታቸው መውጣት የሚችለው? እንደዚህ አይነት ፋይል እንዴት ከነሱ ያመልጣል? ለምን ሜዳ ላይ ይወጣል? የነሱ የቤት ሚስጥራቸው ለምን ሜዳ ላይ ያወጣሉ? ለምን ራሳቸው በቃ ሚስጥራቸው ነው አይደል? ሚስጥራቸውን ሸፍነው አይቀመጡ? አስቡት እስኪ እንዴት ነው የሚከብደው? እንዴት እንደሚደብረው አስቡት። በጣም ነው የሚደብረው። በጣም እያደረጋችሁ ያላችሁት ነገር እየሰራችሁ ያላችሁት ነገር በጣም ነው የሚደብረው። በቃ ዛሬ ሁለታችሁንም ነው ሞቅሰው። ለምን? የአብርሃምም ፋይል አለኝ ከሄርሜላ ጋር እያደረገ ያለው ነገር፣ ካላገባት ሴት ጋር እያደረገ ያለው ነገር አለኝ ፋይል። ይደብራል። ጭራሽ አብርሃምም እያደረገ ያለው ነገር እኮ ደስ ብሎኝ አይደለም፣ ግን በቃ እንደዚህ አይነት ነገር ሩታ እንደውም ይቅርታ ጠይቃለች። እሱም ጥፋተኛ ሆኖ ግን ይቅርታ ሊቀበል አይደለም። ይቅርታውን ቢቀበላት ሰላም ወደ ሰላማቸው ቢመለሱ ብዬ አስባለሁ። እኔ እንደዚህ ፋይል ለሰው እስከሚላክ ድረስ ለኦዲየንስ አሳዩልኝ፣ በቃ ይሄ ኦዲየንስ ማየት መስማት አለበት ተብሎ እስከሚላክ ድረስ ፍላሽ እንዴት ነው የሚላከው? አስቡት እስኪ የቤት ፋይላችሁ እንዴት እስከኛ ጋር እስከሚደርስ ድረስ ፋይል እንደዚህ ወጥቶ እንደዚህ በፎቶና በጽሁፍ ያደረጋችሁበት ሰዓት ያደረጋችሁበት ቀን እስከሚያስታውቅ ድረስ አይደብርም እንዴ? በጣም ነው እየደበረን ያለው። ኦዲየንስ በጣም ነው እየተከፋባችሁ ያለው። ጭራሽ ሩታ እያደረግሽ ያለሽው ነገር በጣም በቃ ኢግኖር እስከሚያደርግሽ ድረስ የሄርሜላ ኦዲየንሶችሽ ወደ ሄርሜላ እስከሚገለበጡ ድረስ እያደረግሽ ያለው ነገር ሁሉም ደብሮት ወደ ሄርሜላ እስከሚገለበት ድረስ ያው ፋይል እየደረሰን ያለው ያደረግሽው ነገር እየደረሰን ያለው ከደስታ በፊትም የነበሩ ወንዶች እያንዳንዱ ፋይል ነው የተላከልኝ። 100 ምናምን ጂቢ ፉል እስከሚል ድረስ ያንቺ ፋይል መላክ ማለት ያንተ ሰው ሁሉ ፋይል እስከሚያዝብሽ ምን ሆነሻል አንቺ? ምን እያደረግሽ ነው? እኔ አንቺ ጠላቶኛ አይደለም ወይም የአብርሃም ጠላቶኛ አይደለም። የማንም ጠላት መሆን አልፈልግም። ግን እየተደረገ ያለው ነገርና እየተሰራ ያለው ነገር ጤነኛ ነገር አይደለም። በቀጣይ ቪዲዮ እንደውም እያንዳንዱ ያደረጋችሁትን ነገር አውጣለሁ። እያንዳንዱ አብርሃም ያደረገው ነገር ከሄርሜላ ጋር ከሄርሜላን በፊት ከነበሩ ሴቶች ጋራ ሩታም እያደረግሽ ያለሽው ነገር ሄርሜላ ራሱ የሄርሜላ ኦዲየንሶች ደስ አይበላችሁ። ሄርሜላ እያደረገች ያለችው ነገር ባለትዳር ወንድን እያማገጠች ነው። አይደረግም። ሩታም ባለትዳርሽ አንቺም ከሌላ ወንድ ጋር እየማገጥሽ ነው። ምን ማለት ነው? እኔ የማናችሁም ስራ አስደስቶኝ አይደለም። ለአብርሃም ለወግን አይደለም የመጣሁት እኔ እዚህ ጋር ወይም ለሩታ ወይም ለሄርሜላ ለወግን አይደለም የመጣሁት። ስራችሁ እያስጠላን ስለሆነ ነው እንጂ በጣም እያስቀየመን ነው። ግራ እስከምንጋባ ድረስ እየሰራችሁ ያላችሁት ነገር ምንም ግራ እስከሚያጋባን ድረስ ነው እያደረጋችሁ ያላችሁት። እኛ ከመቼ ታረቃችሁ ስንል ታረቁልን በቃ አሁን አንድ ላይ አንድ አብራት ፈጠው ስንል ጭራሽ ሌላ ሴት ጨምሩና ሌላ ወንድ ታስገቡና ሌላ ረብሻ። እናንተ ሶስተኛው ወገንና አራተኛው ወገን መጥቶ ማስታረቅ አለበት። እናንተ ለሌሎች አሪያ መምህር በሆነ ስትችሉ ጭራሽን መለያየትና ተለያይታችሁን ታውጃላችሁ።
ጭራሽ ተለያይተናል፣ በቃ እኔ ከሷ ጋር መኖር አልችልም፣ ከሷ ጋር መኖር ከጀመርኩ አብዳለሁ። ይሄ ምን ማለት ነው? ምን ማለት ነው? አንተስ ብትሆን አብርሃም ይሄ ካንተ የሚጠበቅ ነገር ነው እያልክ ያለው? ካንተ የሚጠበቅ ነገር ነው እያደረክ ያለው? ሄርሜላም ብትሆኚ እኛ የምናውቅሽ የትልቅ ሰው የትልቅ ፋሚሊ እንደሆንሽ ነው። ግን ፋሚሊን የሚያሰድብ ስራ እንደዚህ እስከሚላክ ድረስ በቴሌግራም የተላከልኝ ፋይል ባሳያችሁ እያንዳንዱ በቴሌግራም ከዚህ ፍላሽ አለፈና በቴሌግራም በፋይል የተላከልኝ ፋይል አይደለም፣ በጣም የሚያስጠላ ፋይል ነው። ዩቲዩብ ቻናሉ ማሳየት ብችል ዩቲዩብ ቻናል ላይ ቢያሳይልኝ ያሳያችሁ ነበር። ዩቲዩብ ቻናል ላይ ያሳየልኝ ስላልሆነ ነው ዝም እያልኩ ያለሁት። እኔ በእናንተ ምክንያት ሁልጊዜ እየመጣሁ መጮህ አለብኝ እንዴ? ይደክመናል። እኛም እኮ የእናንተን ፍቅር ማውራት እንፈልጋለን፣ ግን እናንተ ጭራሽ ቤታችሁን ሩዋንዳ ታደርጉታላችሁ። በጣም ነው የደከመን ስለእናንተ ማውራት፣ በጣም ነው የሰለቸነው። ከዚህ በኋላ ብትችሉ ራሱ እንደዚህ አይነት ነገር ባታረጉ በቃ ከመሃላቸው ውጪ፣ ሄርሜላም ከመሃላቸው ውጪ፣ ሩታም እረፊ በቃ። ይሄ ሁሉ ፋይል እስከሚላክብሽ ማለት አስብሽ። ባለ ትዳር ሆነሽ ትዳር ያለሽ ሴት ሆነሽ ይሄ ሁሉ ፋይል ከሌላ ወንድ ጋር ከአብርሃም ውጪ ከሆነ ወንድ ጋር ይሄ ሁሉ ፋይል እስከሚላክብሽ ድረስ አነሰ ተረፈና ደግሞ ጭራሽ በቴሌግራም ፎቶ ቪዲዮ ምናምን እስከሚያዝባችሁ ድረስ አልጋ ላይ ቪዲዮ አልጋ ላይ ፎቶ እስከሚያዝባችሁ አብርሃም ጭራሽ አብርሃምና አንቺ የተኛችበት አልጋ ላይ ሌላ ወንድ ገብቶ ሲተኛ አይደብርሽም? በጣም ነው የሚደብረው። በጣም አልጋችሁ ላይ ሌላ ወንድ መጥቶ ሲተኛ በጣም ነው የሚያስጠላው። አልጋህ ላይ ሌላ ሴት መታ ስትተኛ በጣም ነው የሚያስጠላው። አልገባችሁም ግን እናንተ መጀመሪያም የልጅ ጨዋታ ነው ያዛችሁት እንጂ ትዳር አይደለም ለእናንተ። ትዳር ቢሆን እንደዚህ ፋይል ወጥቶ እንደዚህ ሰው ፋይል ይዞባችሁ መጥቶ ፋይላቸው ይሄ እና አብርሃምና እንትና የሩታ ፋይል ነው፣ ይሄ ሩታ እንዲያረገችው ፋይል ነው፣ ይሄ አብርሃም እንዲያረገው ፋይል ነው፣ ከሄርሜላ ጋር እንደነበረው ከሄርሜላ በፊት ከእንትና ጋር እንደዚህ ያደረገው ከሮያል ፋሚሊ ጋር እኮ ያደረከውን ፋይል እኮ አለ እኔ ጋር። እኔ ግዴታ ማውጣት አለብኝ? ከዳኒ ሮያል ፋሚሊ ጋር እኮ ያደረከው ከዳኒ ጓደኛ ጋር ያደረከው ፋይል እኮ አለ እኔ ጋር። እያንዳንዱ ያደረከው ነገር እያንዳንዱ የሰራው ነገር በእጅ አለ። ግዴታ ነው ያንተን ፋይል ማውጣት አለብን? ኦዲየንሶች ይሄ ቪዲዮ ሼር አድርጉላቸው፣ እንዲታይ ይሄ ቪዲዮ እንዲደርሳቸው አድርጉልን። በጣም ነው በቃ እኔ ቆሜ ስለነሱ ማውራት ስለነሱ እህት ማለት ስለነሱ የሆነ ነገር ማለት በጣም ነው ያስጠላኝ። ብትችሉ ብታቆሙ በቃ ስለናንተ እስቲ ጥሩ ነገር ይወራ፣ ስለናንተ ጥሩ ነገር ይነገር እስቲ በቃ ይብቃን። እኛ ስለናንተ ቆመን መጥፎ ነገር እንደዚህ ዶክሜንት ይዘን መተን ያው ፋይል እንደዚህ ይዘንባቸዋል፣ ፋይል እንደዚህ አድርገናል። በጣም ነው የሚያስጠላው፣ በጣም ነው የሚደብረው። መደበርም ብቻ ሳይሆን ከመጠን በላይ ይደብራል። አስቡት እኛ ስለናንተ ሁል ጊዜ እየመጣን እንዲህ ማለት አለብን እንዴ? ሩታኒ ስላንቺ ፋይል እንደዚህ አውጥቻለሁ ብዬ አልፈልግም። እህቴ ነሽ፣ እኔ እህት አለኝ እኮ በእህቴ እንደማድረግ ነው ይሄ ማለት። ያንቺ መጥፎ ነገር ማውራት ማለት በጣም ነው የሚያስጠላው። በቃ ከናንተ መቆጠብና ስነ ስርዓታችሁ መያዝ አለባችሁ። ሄርሜላም ውጪ ከህይወታቸው ወጣሽ እስቲ ሌላ ወንድ ጋር ፈልግ። ሌላ ወንድ ስንት ወንድ አለ አይደል? በቀደም እኮ ቪዲዮ አየን። አብርሃም ሩታና አብርሃም ሊታረቁ ሲሉ አየን እኮ ቪዲዮ። አንቺ ከሌላ ወንድ ጋር ስትይ አየን። ሌላ ወንድ አጠገብሽ እንዳለ እኮ አጣራን፣ በቃ አወቀን። ግን በቃ አንቺ ለአብርሃም ደስታ እንደሚሰጠው ሰው አብርሃምን ደስተኛ እንዳደረገ ሰው ነው የምታስቢው ራስሽን አይደል? አብርሃም በማናችሁም አይደሰትም። እኔ ግልጹን ስነግራችሁ በማናችሁም ስራ በማናችሁም ድርጊት ምንም ነገር አይደሰትም። በጣም ነው የሚደብረው። በጣም ይሄንን ቪዲዮ ስሰራ እኔ በጣም ደብሮኝና ከፍቶኝ እየሰራ ያለሁት ምንም ፈገግታ ራሱ ሊኖረኝ አልፈልግም። በዚህ ሰዓት ሰው በዚህ ሰዓት ይታረቃል፣ ከተጣላው ሰው ጋር ይታረቃል፣ ይመለሳል ብዬ ሳስብ ጭራሽ ጾም ነው አሁን፣ ጭራሽ ማማት ነው። የመጨረሻ ጾም ሳምንት ላይ ነው። እስቲ ህማማት ላይ እንዳለ ሰው እስቲ ታረቁ። በቃ ታርቃችሁ ቪዲዮ ነው የእናንተን አንድነት እንጂ የእናንተን መጥፎ ነገር እንደዚህ በፋይል እያወጣ እንትን ማለት አንፈልግም። በጣም ነው እየደበረን ያለው።